የኔ ወንድሜ ሞቷል። ወንድም የሚባል ነገር የለኝም። አሁን ነው ውጣ፣ ከዚህ ቤት ውጣ፣ ውጣ፣ ውጣ ብያለሁ። የማንም ምንጮች ሆነሻል። አሁን ውጣልኝ፣ አሁን ውጣልኝ። አይኔን ማየት አልፈልግም። ውጣልኝ ብያለሁ። እንደውም አቁል ልንገርሽ፣ ልጅሽ አይደለችም እኔ ነኝ አንቺን ለማታለል ብዬ ያመጣኋት። ከዚህ በላይ ስለ ልጄ ከተናገርክ እኔን በመግደል ወንጀል እከሳለሁ። እወቅ። ውጣልኝ አሁን። ይገርማል። ሴት ልጅ ብልናት የሚባለው ነገር ለካ እውነት ነው። ይኸው በኃይሉን የሚያህል ሰውዬ በትንሽዬ ውሸት ከህይወት ያስወጣሁት። በትንሽ ቀን ውስጥ ደግሞ እችን አሮጌት አስወግጄ ሙሉ ሀብቷን ወርሼ ዘና ብዬ እኖራለሁ። ውጣልኝ አሁን፣ ውጣልኝ። አይንህን ማየት አልፈልግም። ውጣ፣ ውጣ፣ ውጣ። አጎቴ ምን ነው የእህት ልጅ አትሰናበታትም እንዴ? ዝም ብለህ ነው በቃ የምትሄደው? እገልሻለሁ፣ እገልሻለሁ። አንቺ ዶሮ ይኸውልሽ፣ ስሚ፣ በቁምሽ ነው ቆዳሽን የምገፈልሽ። አያ አጎቴ፣ ይሄ እኮ ነው ችግርህ አጎቴ። ቆይ ለምን በጉልበት ታስባለህ? አንዳንዴማ ጭንቅላትን ተጠቀም። ሰማሽ? ጭንቅላትሽን ነቅዬ በእጅሽ ነው ማሳቀፍሽ። እኔ ባይሉ አይደለሁ፣ እኔ ባይሉ አይደለሁ። አትናደድ እንጂ አጎቴ፣ ደምህ እኮ በጣም ይጨምራል። ወይ አጎቴ፣ ፈጣሪ እርዳ። ትንሽ ቢያንስ ሮጥ ሮጥ በልበት። በጣም ጎበዝ፣ በጣም ጎበዝ። የተሳካልሽ ሲመስልሽ እኔ ፈነገርሽኝ አይደለ? በጣም ያደነኩሽ። ግን ምን እንደተሳሳትሽ ታውቂያለሽ? አሁንም ራስሽን የሰላም ልጅ አድርግሽ ይቆጥርሽ ነው አይደለ? ግን ደግሞ አንቺ የሰላም ልጅ አይደለሽም አይደለ? ይሄን ደግሞ አንቺ ምን የምናውቀዋለን። ያንን የምርመራ ውጤት እንዴት እንዳለሽ አላውቅም፣ ግን በቅርቡ በምርመራ ውጤት የሰላም ልጅ አለመሆንሽን አረጋግጥልሻለሁ። ውጣልኝ! አሁን ውጣልኝ! ውጣ ብያለሁ፣ ውጣ! ከዛ በኋላ ለሰላም እነግራታለሁ። ከዚህ ቤት ውስጥ በውርደት ትወጫታለሽ። ምንም አታመጣም። አውቆ ነው፣ ዝም ብሎ ነው። ምንም አያጣም። እያስፈራራኝ ነው። ምንም አያመጣም። ሰላም ውድ ቻናል ቤተሰቦቼ፣ አስኪኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ ያደራ ድራማ ዛሬ ምን ተፈጠሩ የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። እና ቃል እንግዲህ በኃይሉን አጋለጠችው። በኃይሉን አሳልፋ ለሰላም ሰጠችው። ከአጎቴ ጋር ሆነን ልንገልሽ ሞክረን ነበር በማለት ሁሉ ነገር ለሰላም ነገረችው። ሰላም እጅግ በጣም ደነገጠችና በኃይሉ ላይ ጮኸች። በኃይሉ እንን ማመን አልችልም፣ ምንድነው እያወራችሁ ያለችው? አይ እሷ እኮ እየቀለደች ነው ሰላም እያላት ነበር። ነገር ግን ቀልድ አልነበረም፣ ቃል እውነቱን ነበር ስትናገር የነበረው። ነገር ግን በኃይሉን አሳልፋ ለመስጠት ነበር አሳባ። እንዳሰበችው ተሳካላት። በኃይሉና ሰላም እንድጣሉ ነበር የእሷ ፍላጎት። ነገር ግን በመጨረሻ እህትና ወንድም እንድጣሉ አደረገችው። እሷ ብቸኛ የሰላም ልጅና የሰላም ሀብት ከወረሰች በኋላ በኃይሉን ካስወገደች በኋላ ሰላም እንድትገላገላት ነበረ የሷ ሐሳብ። ነገር ግን ሰላም በጣም ደንግጣ ስለነበረ እያወራሹ ያለ ነገር ቀልድ ከሆነ ስትላት፣ እናቴ እየቀለድኩ አይደለም፣ በድጋሜ ይቅርታ እየጠየቅኩሽ ነው፣ እባክሽ ይቅር በይኝ፣ የጠፋ ነገር እውነት ነው ስትል ትነግራታለች። ነገር ግን በጭራሽ አላምንም፣ እየተፈጠረ ያለ ነገር ላምኑ አልፈልግም ስትል እምቢ ትላለች። ነገር ግን እየነገርኩ ያለሽ ነገር እውነት ነው፣ እባክሽን እኔ ስትል ትነግራለች። በኃይሉ ወንድሜ እንዴት እኔ ላይ እንደዚህ ታረጋለህ? የምር ታሳፍራለህ። እኔ ወንድሜ ብዬ የገዛ የስጋ እህትን ልትገል ነበር እና ልጄ ላይ እንደዚህ ትጫወታለህ ብዬ አንድ ቀን አስቤ አላቅም ነበር ብላ እጅግ በጣም ትበሳጭና ትናደዳለች። እናም እባክሽን እንደምታስቢ አይደለም ስትል ብሌንም ከቤቱ ልትሰናበት ብሌን ቃልም እና ልትላይ ወሰነች። ሰላም ለኔ ያስባ እትዬ ለኔ ያስባ እንደሆነ በደንብ አውቃለሁ። ነገር ግን እዚህ መቆየት ስህተት ነው፣ ስለዚህ መሄድ አለብኝ ብላ ልቃዋን እየሸከፈች ነበር። እናም ቃል ሁሉ ነገር ለሰላም ሲነግሩ ሰላም በጭራሽ አላምንም፣ ይሄ ነገር ውሸት ነው ስትል መከራከር ትጀምራለች። ነገር ግን
እንዲገልሽ ያደረገኝ አጎቴ ነበር። በተደጋጋሚ እኔን ሳስፈራራኝና ብዙ ነገር እያደረገኝ ነው በማለት ትነግራታለች። ነገር ግን አይ በጭራሽ ነገር እውነት ሊሆን አይችልም በማለት ትነግራታለች። ነገር ግን እውነቴን ነው እናቴ፣ እውነት አይደለም፣ እውነቴን ነው የነገርኩሽ በኃይሉ እኔ እንዴት እንደዚህ ታደርገኛለህ? የገዛ ስጋትን በመርስ ልገል ሞክራል። ከሷ ጋር በመሆን ታሳፍራለህ። እናቴም አባቴም የሚጠሉ ለዚህ ነው ብላ ሰላም ተናዳ በኃይሉን በጥፊው ብላ ከቤቷ አባረረችው። ቃል ሙድ ያዘችበት እና በጣም ደስ ብሏት ነበር። በኃይሉን ለማናደድና ለማበሸቅ ብዙ ነገር እያለችው ነበር። በኃይሉ ግን እጅግ በጣም ይበሳጭና እሷ የምታወራው ነገር ትሰሚኛለሽ ቃል አሁን ያሸነፍሽ መስሎሻል? እኔን ከጎንሽ አድርገሽን ተጫወትሽብኝ፣ ግን እሰራልሻለሁ ጠብቂኝ በማለት እየዛትባት ነበር። እና የእጅሽን እሰጥሻለሁ ቃል እንደተጫወትሽብኝ በጭራሽ አይቀርም እና የሰላም ልጅ እንዳልሆነች ደግሞ ሁለታችን ጠንቀን እናውቃለን እና ምርመራውን አረጋግጥልሻለሁ በማለት ትነግሯታለች። እናም በጭራሽ አላምንሽም ስትል አይ በጭራሽ በኃይሉ እንደዛ አድርግም እያለች ነበር። ነገር ግን አሁን ላይ ተጫወተችበት እና በኃይሉ አማራጭ ስላጣው ዶክተሩ ጋር ደውሎ ድጋሚ ምርመራ እንዲያደርግና ቃል የሰላም ልጅ እንዳልሆነችም ጭምር ሙሉ ታሪክ ሳይሆን ግማሽ ታሪኩን ነበር የነገረው። ቃልን አምጥቶ ልጇ እንዳላትና ትክክለኛ ልጇ እንዳለመጣም ጭምር ውሸቱም ጨምራው ነገረችው። በዛ የተነሳ በኃይሉም ዶክተሩ በጭራሽ አንተን አላምንም ታውቃለህ፣ ቃል የሰላም ልጅ እንዳልሆነች ተጠራጥሬ ነበር። ነገር ግን አሁን ማድረግ አለብን፣ እነሱ ሳያውቁ ምርመራ ማድረግ አለብን ብሎ ይወስናል። እና በዛ የተነሳ በኃይሉም እጅግ ይበሳጭና የተፈጠረውን ነገር ለመናገር ይወስናል። ገኒ ልጄ ጠፋ በማለት ስትጨነቅና የምትይዘው የምትለቅ ሲጠፋባት ነበር። እናም ግራም ተጋባች። የተፈጠረው ያለ ነገር ግራ አጋባት። እና ምን ማድረግ እንዳለባትም ግራ ተጋባች። እና እንደ አጋጣሚ ፀሐይ እሷ ጋር ሆና እያባበለችንን እንድትረጋጋ በተነግሮም ፀሐይም የራሷን ጥቅምና የራሷን እንትን ብቻ ነው ለማስከበር ወይም ደግሞ እንትን ለማድረግ ስትሞክር ነበር። ልጆቼን አጣሁት፣ ሁለቱ ልጆችን ያጣው ስትል ስትጸጸት ነበር። እናም እባክሽ እንደዚህ አትሁኚ እያለቻት ነበር። ነገር ግን ገኒ ልጄንም አጣው፣ እናም ብቸኛው ልጄ ነጥ፣ ሁለቱም ልጆች ነጥ በማለት እጅግ በጣም ስታዝና ስትጨነቅ ነበር። እናም እንደ አጋጣሚ ብሌን ልትሰናበታት ሰላም ቻው ብላ ልትሄድ ወሰነች። እናም ሰላምም የምትፈልገው ገንዘብና እንዲሁም የአንገት ጌጧ ለልጇ እንደገዛችና ትክክለኛ ቦታ እንዳገኘቻት እንደ ልጇ እንደምታያትና እጅግ በጣም እንደምትወዳትም ጭምር ነግራው ትሸኛታለች። እና ብሌንም በጣም ደስ ብሏት ልጄ ነሽ ብያለቻት። የአንገት ብል ለልጇ ነበር የገዛችው። አሁን ግን ትክክለኛ ቦታ አገኘ ስትል እጅግ በጣም ደስ ብሎ ሀብላን ከሰጣች በኋላ ጥሩ ነገር እመኝልሻለሁ፣ በሄድሽበት ይህን ነብል እያየሽ አስታውሽኝ በማለት ትጻትና ትሰናበታለች። እናም እባክሽ ባትቀበይ ነው ቅር የሚለኝ፣ እሺ በይኝ፣ እናትሽ እኮ ነው ያደረግኩሽን ነገር እንድታስታውሺ ብላ ትነግራታለች። እና እንደ ልጇና በጣም እንደምትወዳትም ነገር በንዴት የተናገረችው ነገር እንድትጸጣቸው ሁሉ ጭምር እና ብሌን ልትድስትል ከዳጊ ጋር ያሳለፈችው ነገር እያስታወሰች እንዲሁም ሰና እያለች ነበር። ከዳጊ ጋር ደስ የሚል ጊዜ ሙሽራዬ እያለ ሲጨፍርላት እሷን ለመግባት ዝግጁ እንደነበረውም ጭምር በጣም እጅግ እንደሚወዳትም ጭምር እያሰበችውና እየነገራት ነበር። እናም አሁን ቶሎ ብዬ ዳጊ ማግኘት አለብኝ ብላ ትወስናለች። እና ቃልም አንድ ነገርማ ማድረግ አለብኝ ብላ ትወስን ነበር። እና አሁን ብሌን ልትወጣ ስትል ድንገት ያገኛታል። እንዴ ምን ተፈጠረው ስትለው ምንም አልተፈጠረም ብሎ ይጠይቃታል። እናም ስልክ ስትገባው እያያትና ምን ተፈጠረ ስትለው ምንም አልተፈጠረም እና ብሌን ልትል ነው እንደ ብሌንማ እዚህ ሆና ስቃውን ማየት ነው የምፈልገው። ዳግን ምሳገባ ደስታዬ አለሜ እንድታይ ነው እንጂ እዛማ መሄድ የለባትም ብላ እባክሽ እህቴ ይቅር በይኝ፣ ያደረግኩሽ አስፈላጊ ከሆነ እግርሽ ላይ ወድቄ ይቅርታ ጠይቃለሁ ብላ ብሌን ወደ ቤት ካስመለሰችት በኋላ ዳጊ የራሷ እንደሚሆንና ሁሉ ነገር እንደሚቀማትም ደጋግማ እየነገረቻት ነበር። ነገር ግን ዳጊ በጭራሽ ያንቺ አይሆንም፣ ዳጊን እጅግ በጣም ወዶኛል፣ እኔም ወደዋለሁ፣ በአንቺ ጨዋታ በጭራሽ አልሸነፍም፣ የፈለግሽውን ነገር ልታረጊ ትቻለሽ፣ ግን ድጋሚ በዳጊ ልታታልኝ በጭራሽ እንዳትሞክሪ እያላት ነበር። እያለቻት ስትል እና የፈለግሽውን ነገር ማድረግ ትቻለሽ፣ እኔን ከዚህ ቤት መቼም በሆን እንድታባረኝ አትችይም፣ ስለዚህ ብትረሺ ይሻልሻል ስትል ትነግራታለች።
ነገር ግን እጅግ በጣም ትበሳጭና ትናደዳለች። እናም አንድ ነገር ማድረግ እንዳለባትም ጭምር ትወስናለች። እናም ምንም ነገር ቢፈጠር በጭራሽ ዳጊ ያንቺውን እናትሽም ሀብትሽም ንብረትሽም በሙሉ እቀማሻለሁ ስትል ትዝትበታለች። እና ብሌንም የፈለግሽውን ነገር ማድረግ ትቻለሽ፣ ዳግን ግን ልትቀምኝ አትሞክሪኝ ስትል ትነግራታለች። እና ቃል እጅግ በጣም ትናደድና ትበሳጭና እንደ አጋጣሚ ዳጊን ለማየት ወደዛ ስትሄድ እንደ አጋጣሚ ፀሐይም ለኢግ ታገኘዋለች። ብሌንም ድንገት ስትመጣ ዳጊ እንደመጣች ሲሰማና ዳጊ የት ገባ ብላ እጅግ በጣም አዘነች። ልጄ ብን ብሎ ጠፋ፣ የት እንደገባ አላቅም፣ አንድ የማውቀው ጓደኛ አለው፣ ምናልባት እዛ ሊሄድ ይችላል ብላ ብሌን ተያይዞ ሶስቱም ይወጣሉ ማለት ነው ዳጊ ፍለጋ። ፀሐይ እንግዲህ ያው እንደምታውቁት ነው እናትሽ እጅግ በጣም አዘነች፣ እናትሽ ተከፋች እያለች የሌለ ነገር መቀዋጠር ጀመረች። እልቁንስ አሁን ልጄን ሄደን እንፈልግ፣ የት እንደገባ አላቅም፣ ሁለቱ ልጆቼን በአንድ ያጣሁት ብቸኛ ሆንኩ ስትል ገኒ እየተከፋችና እያለቀሰች ለብሌን እየነገረቻት ነበር። ብሌንም ዳጊ የሚሄድበት ቦታ ተጠራጥራ ጓደኛን እንደሚያገኘቱም ጭምር ስነግረው ፍለጋ ቀጠሉ። እናም እንደ አጋጣሚ ቃልም እሱ ፍለጋ ስትወጣ እንደ አጋጣሚ ሳሚ ያገኛትና ትክክለኛ የሰላም ልጅ እንዳልሆነች ከየት እንዳመጣሁሽ በደንብ አቅሻለሁ፣ ስለዚህ እውነቱ እንድትነግርኝ እፈልጋለሁ ብሎ አስጨነቃት። እናም ካናገርሽኝ ብሎ ይጠይቃታል። እና በቅርቡ እናታችሁ በጣም ተከፍታለች፣ በጣም አዝናለች፣ እባክሽ ቅርበይ እያለቻት ፀሐይ ስታስመስል ነበር። ጥሩ ሰውና ወዳጅ መስላ እየቀረበቻቸውና ተወዳጅ መስላ እየጣረች ነበር። በኃይሉ ዶክተሩን አግኝቶ ዶክተሩ ሁሉ ነገር ታሪኩን መስማት እንደሚፈልግና እንደውም እሱ ሙሉ ታሪክ ሳይሆን ግማሹን ነበር እየነገረው። እናም ትክክለኛ የቃል ሰላም ልጅ እንዳልሆነችና የሰላም ልጅ ሌላ ሰው እንደሆነችም ጭምር ትነግረዋለች። እናም አሁን የተፈጠረውን ነገር በሙሉ እንድትናገር ወይም ደግሞ ተደብቀ ምርመራ ማድረግ እንዳለብን ይነግረዋል። እናም ዶክተሩ በኃይሉን ግን መቼም እንደማያምኑም ጭምር ይነግረዋል። ስለዚህ ይህም እውነቱን ታሪኩን እንደተነገረኝና ሙሉ ታሪኩን መስማት እፈልጋለሁ፣ አለዛ ግን ይህንን ነገር ከአንተ ጋር አልስማማም ስል ግማሽ ታሪኩን ይነግረውና ሙሉን ታሪኩን ብነግርህ እኔን እስር ቤት ትከተኛለህ በማለት ይወስናል። ስለዚህ ሙሉ ታሪክ ሳይሆን ግማሽ ነበር የነገረ። ሳሚ እገልሻለሁ፣ እውነቱን ንገሪኝ፣ አለዛ ጉሮሮሽን በጥሼ ለጅብ ነው የሚሰጠው፣ እውነቱን ካልተናገርሽ ከ1 እስከ 3 ቆጥራለሁ፣ ትክክለኛ ወላጅ ሰላም እንዳልሆነችና እንድን እንደቀየርሽም ጭምር ደጋግሞ አይ እንደምታስበው አይደለም፣ እንዶ አመሰግናለሁ ወላጅ እናቴ ሰጣኝ እያለች የሌለ ነገር የጎዱን ስትቀባጥር ነበር። እናም ምርመራ እንዳልቀየረች ስታስመስል ነበር። ነገር ግን ምርመራው እንደተቀየረ ግልጽ ነበር። እናም ደጋግማ ለምነው ሳሚን ግን እገልሻለሁ እያለ በዚህ ጋ ነው እያሉ ዳጊ ፍለጋ ቀጥሉ። እና ብሌን የሚባሉ ጓደኛ እንዳለና ምናልባት እሱ ጋር ሊሆን ይችላል በማለት ብሌን አንድ ላይ ሆነው ፍለጋቸውን ቀጠሉ። ዳጊ ያለበት ዳጊ እንዳጋጣሚ ከጓደኛ ጋር ሆነው እባክህ ወደ ቤት ተመለስ እያለ ነበር። በጣም ታሳፍራለህ፣ የገዛ እህት ላይ እንደዛ ማድረግ አልነበረብም ስል ይነግረዋል። ነገር ግን ሙሉ ታሪኩን ሳጫውተው ነበር። እናም ሁሉ ነገር ለመናገር ይወስናል። ዶክተሩ በኃይሉ ላይ እጅግ በጣም ይበሳጭና ይናደዳል። ሙሉ ታሪኩን አልነገረውም ነበር እና እንዴት እንደዚህ ታደርጋለህ፣ የገዛ እህት ላይ ታሳፍራለህ በኃይሉ በማለት ይጮህበታል። ወይ ዶክተር ሙሉ ታሪክን ብሰማማ ቀጥታ እስር ቤት ነበረ የምትከተኝ፣ ግን ምን ዋጋ አለ፣ ሙሉ ታሪኩ ሳይሆን ግማሹን ነው የሰማ በማለት ይዝትበት ጀመረ። ነገር ግን በኃይሉ ሙሉ ታሪኩን አሁንም ቢሆን ደስ አላለኝም፣ ሙሉ ታሪኩን አልነገርከኝም በማለት ይነግረዋል። ነገር ግን እንዳልሆነ ጭምር አሁን ልጄ የት ገባ ይባላል ልጄ እያለች ገኒም ስትጨነቅ ነበር። በመጨረሻ እናቴ ተረጋጊ፣ ምናልባት አንድ ጓደኛው ጋር ስላለ እዛ ጋር ሄዶ ሊሆን ስለሚችል እዛ ሄደን እንፈልገው ስትል ትነግረዋለች። ከዛ እሺ ይሉና አንድ ላይ ተስማምተው ፍለጋቸውን ይቀጥላሉ ማለት ነው። ምናልባት ጓደኛው ጋር ሊሆን ስለሚችል እዛ ሄደን እንፈልግ በማለት ትነግረዋለች። እሱም እሺ ይሉና ተሰብስበው መሄድ ይቀጥላሉ። ዳጊ ሲፈለግ የነበረው ጓደኛው የተባለው ጋር ቁጭ ብሎ እባክህን እናትን እስካሁን አስጨንቀሃል፣ ስለዚህ ጓደኛዬ እባክህ ወደ ቤት ተመለሱ ስል አንተ እኮ አልተረዳኝም፣ ተረድቻለሁ፣ ግን እናትን ከዚህ በላይ ማስጨነቅ አለብህ አይመስለኝም ስል ይነግረዋል። ነገር ግን ዳጊ መቼም አልመለስም፣
ያደረገችኝ እኮ አንተ ያላየም እናት የምታረገው ነገር አታረገውም። እኔ ያሳለፍኩትን እኮ ስላላየ ነው ጓደኛዬ ስለ አይ ምንም ቢሆን ከዛ እናትኖች ምንም ብታጠፉ ይቅርታ አድርግላትና እናትን ሄዳ አገኘሁ ስትል ትነግረዋለች። ከዛ እሺ ይሉና ፍለጋውን ቀጠሉ። አሁንም ቀጠሉ ማለት ነው። ገኒን ይዛ ዳጊ ያለበት ቦታ እየሄደች ነበረ ብሌን። ወደ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ በያላችሁበት ሰላም ፍቅር